18 ዓመት ያልሞላችሁ ቤተሰቦቻችን ይህንን ትረካ በፍጹም እንዳታዳምጡት። ኮሌጅ በጠስን። አሁን ድንግልናዬ ሳይበጠስ ነው ኮሌጅ የበጠስኩት ብል ማን ያምነኛል? ማንም። ስለዚህ አላወራም፣ አልናገርም፣ ዝም ጭጭ። ኮሌጅ መበጠሴን ራኪ ብቻ ናት የምታውቀው። ሌሎቹ ባልደረቦቼ መጽሐፍ የማነብ አካባቢ ሴተኛ ዳሪ እንጂ ኮሌጅ የበጠስኩ ሴተኛ ዳሪ እንደሆንኩ አያውቁም። ራኪ ራሷ ሲነሳባት ሙቴ ኮሌጅ በጥሶ ሴተኛ ዳሪ መሆን ብርቅ ነው እንዴ እያለች ካባይን ታንኳስሰዋለች። ለነገሩ እውነቷን ነው፣ ምንም ብርቅ አይደለም። ግቢ ሳለን ከነበርነው ሴት ተማሪዎች ሲሶ ያህሉ ከወንዶች ጋር ይወጣ የነበረው ለገንዘብ ሲሉ ነበር። ስለዚህ መንግስት ባያውቃቸውም ሴተኛ ዳሪዎች ነበሩ። ብዙ ጓደኞቼ እንዳይጫሩ ሲሉ ብቻ ለአስተማሪዎቻቸው ጭናቸውን በልጥጠው ሰጥተዋል፣ ገላቸውን መስዋዕት አቅርበዋል። ስለዚህ ሴተኛ ዳሪዎች ነበሩ። እንዲያው ያነጋገር ልማድ ሆኖብን ነው እንጂ ሴተኛ ዳሪ ለመባል ቡና ቤት ገብቶ መመናቀር የግድ ነው እንዴ? ከተመረቀን ስንት ዓመት ሆነን ማለት ነው? ጊዜው እንዴት አባቱን የሚበራው። ኮሌጅ የበጠሱ የኔ ባቾች እንዳሁኑ ዘመን ተማሪዎች ሁሉም ኮብልስቶን አንጣፊ ያልሆኑም፣ በባለ 5 ኮከብ ሆቴሎች አልጋ አንጣፊ ሆኑም አሉ። እንደኔና እንደ ወይንሸት የተማረ ሴተኛ ዳሪ ሆነ ይቀሩም አሉ። እንደ መዲና፣ እንደ ራሄል፣ እንደ ፎዚያ፣ እንደ ሂዊ፣ እንደ ጠይባ አረብ ሀገር ለግርድና ይሄዱም አሉ። እንደ አብዱል ሰመድ ወለየው በአካውንቲንግ ተመርቀው የመን ሀገር ፍየል ለማገድ የተሰደዱም አሉ። እንደ ምስኪኑ ሀብትሽ ሰፈር ውስጥ ጸጉር አስተካካይ የሆኑም አሉ። ሀብትሽ አታካብዱ፣ ያው ነው። ድሮም በጭንቅላት የነበር የምሸመድደው፣ አሁንም ጭንቅላት ነው የምከረክመው። አሁንም ድሮም ከአንገት በላይ ስፔሻሊስት ነኝ እያለ ራሱ ላይ ይቀልዳል። የክላስ ልጆችን ሳሰብ እንደ ሀብትሽ አንጀቴን የሚበላኝ ሰው የለም። ሀብትሽ ለ4 ዓመት ስፔስ እየተመላለሰ አይኑ እየተጨናበሰ እንቅልፍ እንዳያሸንፈው እግሩን በሳፋ እየዘፈዘፈ ሌት ተቀን ትምህርቱን ሲሸመድድ ቢኖርም ያቺ ቆሽማዳ ህይወቱ ፈቀቅ አላለችም። የተመረቀን ሰሞን 4 ኪሎ ኢንተርኔት ቤት አግኝቼው ሲቪውን ፕሪንት ለማድረግ ሳንቲም ቸግሮት ሰጥቼዋለሁ። እንዴት እንዳሳዘነኝ። ሀብትሽ ሲቪውን ያላስገባበት የመንግስት መስሪያ ቤት ቢኖር የአገር ደህንነት መስሪያ ቤት ብቻ ይመስለኛል። ለሕክምና ዶክተር የወጣ ክፍት የሥራ ማስታወቂያ ካየ እሱን ባይመለከተውም ሲቪውን ከማስገባት ወደ ኋላ አይልም። የሚሆነው አይታወቅም፣ አመልካች ሲያጡ ይጠሩኛል ይላል። የሆነ ሰሞንማ ይህ ልጅ በቃ ለየለት ብለን ነበር። ቁርስና ራት መብላት የቻለውም ፖሊዮ በሚለው ስራው ነው። ቤት ለቤት ህፃናትን እየዞሩ ማስጠናት። እሱንም ቢሆን ሲናገር ስለሚንተባተብ ትንሽ እንደሰራ ወላጆች ልጆቻችንን ተብታባ ያደርግብናል እያሉ ያባርሩታል። ሚስኪን ሀብትሽ እንዳለመታደል ሆኖ ለዓመታት ሲባዘን አንድም የሚቀጥረው ድርጅት አጣ። ውልና ማስረጃ ለተላላኪነት የወጣ ክፍት የሥራ ቦታ ሁሉ ተወዳድሮ ኦቨር ኳሊፋይድ ነ በሚል ስለጣሉት ተስፋ ቆረጠ። ተስፋ ከመቁረጥ ጸጉር መቁረጥ ይሻላል ብሎ ነው መሰለኝ ሰፈር ውስጥ ባለች አንዲት ትንሽ ጸጉር ቤት ተቀጠረ። ለነገሩ ግቢ ያለንም እርሱ ነበር የአብዛኛውን ተማሪ ጸጉር የሚላጨው። ሰው በምን እንጀራ እንደሚወጣለት አይታወቅም። አንዳንዱ በትምህርት ሌላው ደግሞ በሰው አናት ላይ በሚበቅል ጸጉር እንጀራ ይወጣለታል። ይሄው ሀብትሽ 4 ዓመት ክፍል ገብቶ ከተማረው ትምህርት ይልቅ ስራ ሲፈታ የግቢ ተማሪዎቹን ጸጉር በከረከመው ዛሬ በልቶ ለማደር በቃ። እኔም ከተማርኩበት ዩኒቨርሲቲ ይልቅ የህይወት ስንቅን የሚሰፍርልኝ ያልተማርኩበት ቡና ቤት ሆነ። ሀብትሽ ከሁሉ በማዕረግ መመረቁን ሲያስብ መማሩ የእግር እሳት ይሆንበታል። ከእርሱ ባነሰ ውጤት የተመረቁት ሀብቶምና ሌሊሳ የህወሓትና የኦህዴድ ፓርቲ አባልነት ስለተመዘገቡ ብቻ ውጭ ጉዳይ ባሪፍ ብር ተቀጠሩ። ሀብትሽ አባል ሁን ሲባል ሃይማኖት አይፈቅድም ብሎ ቀለደ። አሁን ይሄው ህይወት በተራዋ የምር ትቀልድበታለች። የሚያሳዝነኝ ግቢ ያለን እናቱን ለመርዳት የነበረውን ጉጉት ሳስብ ነው። አሁን የማንንም መሀይም ፎረፎር በሻምፑና ለብ ባለ ውሃ እያጠበ በወር 900 ብር ይከፈለዋል አሉኝ። ሚስኪን ሀብትሽ። አንዳንዴ ምን አስባለሁ፣ ሴት ሆኖ በተፈጠረና እንደኔ ገላውንም ቢሆን ቸርችሮ ባለፈለት እላለሁ። ምን ነው ግን ሀብትሽን እንዲህ በተስፋ አሰብኩት። በስቅታ መሞቱ ነው ዛሬ። ለነገሩ ግቢ ሳለን ጀምሮ መጠነኛ ክራሽ ነበረኝ። ለማንም ግን አልተናገርኩም በወቅቱ። እሱም የሚያውቅ አይመስለኝም። ካፌ የሚገባበትን ሰዓት ጠብቄ ከፊት ለፊቱ ቀመጥና የአይኔን ረሃብ አስታግሼ ምንም እንዳልተፈጠረ ወደ ዶርም ያቀና ነበር። ለምን እንደሆነ አላውቅም፣ የሆነ ነገሩ ደስ ይለኛል። ብዙውን ጊዜ ልቅም ያለ ቆንጆ እንዳይስበኝም። ወንድ በመሰረቱ የሆነ ነገሩ የማያምርና ኮስታራ ነገር ሲኖረው ነው ወንድ የሚመስለኝ። ቬተርናሪ ዲፓርትመንት የነበረው አስኒ ለምሳሌ የሴት ጓደኛዬ ነበር የሚመስለኝ እንጂ
አንድም ቀን እንደወንድ ቆጥሬ አላውቅም ነበር። ለምን ሱሪ እንደሚታጠቅም እንጃ። መልኩ ቀይ፣ ቁመቱ መካከለኛ፣ ቀጭንና ስስ ከንፈር የነበረው አስኒ የሐረር ቀላዳምባ ልጅ ሲሆን ቤተሰቦቹ አዳሪዎች ናቸው። ሰልካካ አፍንጫና ሉጫ ጸጉር አለው። ግቢ ውስጥ ነጠላ ጫማ መጫማት ያዘወትር ነበር። ክንዱ የተላገ ይመስል ጡንቻ የሚባል ነገር አልፈጠረበትም። በዛ ላይ ይቅለሰለሳል። እንዴት ይዘገንነኝ እንደነበር። ዩኒቨርሲቲ ያለን አንድም ቀን ብር ቸግሮት አያውቅም። ብዙ ዘመዶች ካናዳ አሉት። የካናዳን ዶላር እየቆነጠሩ ይልኩለታል። በዛ ላይ ቤተሰቦቹ የመስጊድ ምንጣፍ ነጋዴዎች ናቸው። ነንካፌ ስለነበር አንዳንዴ እኔና የዶርም ጓደኞቼን ሂንዲያን ልጋብዛችሁ እያለ ከግቢ ይዞን ይወጣ ነበር። የካፌ ምግብ ስለሚያንገሸግሽን ግብዣውን አይናችንን ሳናሽ እንቀበለዋለን። እኛ ቢራ ስናዝ እርሱ ሚሪንዳ ያዛል። ቅፍፍ ነበር የሚለኝ ሚሪንዳ ሲያዝ። አስኒ በሚሪንዳ አይደራደርም። ሚሪንዳ የለም ከተባለ ቤት እንቀይር ይላል። ሲያስጠላ። አንዳንዴ ሰውነቱ ውስጥ በደም ፋንታ ሚሪንዳ የሚዘዋወር ነው የሚመስለኝ። ወንድ ልጅ ቢራ ወይ ደግሞ ኮካ ነው መጠጣት ያለበት። እንዴት ሚሪንዳ ይዞ ይሟዘዛል? እኛ ቢራ ስንደግም እሱ ያችኑ ሚሪንዳ እየተቅለሰለሰ ይጎነጫል። ሂንዲያ ይሄ ባህሪው ስለሚያናድዳት አስኒ ሚሪንዳ ድገም እንጂ አንድማ ያጣላል፣ ዋን ኦፍ ደ ሮድ እያለች ሙድ ትይዝበታለች። እሱ ግን አይገባውም፣ ይስቃል። ጥርስ ይርገፍለዋለሁ በሆዴ። አስኒ ምግብ ሲበላ ጉርሻ ያሳቅቀኝ ነበር። እንደ ሴት እየተቅለሰለሰ ትንንሽ ሲጎርስ ከሂንዲያ ጋር እየተጠቃቀስን እንስቃለን። ጥሎበት አይጥና ጸብ በጣም ይፈራል። የዶርሙ ልጆች እንደሚያወሩት ከሆነ የሆነ ቀን በዶርማቸው መስኮት ትንሽዬ አይጥ ገብታ በማየቱ አስኒ ራሱን ስቶ ወደቀ። በስንት ርብርብ ውሃ ደፍተውበት ከነቃ በኋላ ለተማሪዎች ዴን ወደ አይጥ የሌለበት ሌላ ዩኒቨርሲቲ እንዲመደብ የሚጠይቅ ደብዳቤ ማርቀቅ ጀመረ። ያረቀቀውን ደብዳቤ የዶርሙ ልጆች ኮፒ አድርገው ካፌ በር ላይ ለጥፈውበት ለአንድ ሳምንት ሲሳቅበትና የግቢው ሙድ መያዣ ሲሆን ነገሩን እርግፍ አድርገው ተወው። እንደ አይጥ ባይሆንም አኒስ ጸብ በጣም ነው የሚፈራው። አንድ ቀን እንደተለመደው እኔና ሂንዲያን በጋራ ጋብዞን እርሱ ሚሪንዳውን ፉት እያለ ከፊት ለፊታችን የነበሩ ሁለት ጎረምሶች ከአስተናጋጅ ጋር መልስ አልሰጠህንም ሰጥቻቸዋለሁ በሚል ካፌው ውስጥ አምባጓሮ ይፈጠርና ቤቱ ቀውጥ ይሆናል። አኒስ ከመቅጽበት ተሰወረብን። የት እንደገባ አጣ ነው። በኋላ አገር ሰላም ሆኖ ነገር ሁሉ ከበረደ በኋላ አኒስ ከሽንት ቤቱ በኩል ሲመጣየ ነው። አንተ የት ተሰወርክ? የፔፕሲ ፍሪጅ ውስጥ ሁሉ ስንፈልግ ነበር እኮ። እኛን ጥለት ፈረጥጣለህ እንዴ? አለችው ሂንዲያ። እንዴ ምን ማለትሽ ነው? በሚሪንዳ ጠርሙስ ጭንቅላቴን ቢሉኝስ ሞኝነሽ እንዴ? አላት። ከሂንዲያ ጋር በሳቅ ተንከተከትን። ያን ቀን በጣም ስለሳቅንበት ለጓደኞቹ ነገሩን እንዳንናገርበት ስለፈራ እስክንፈነዳ ድረስ ጥብስና ቢራ ጋበዘን። በሱ ቤት እየደለለን ነው። አፍንጫውን ይላስ። ማታ ጠብቀን ዶርም ለጓደኞቻችን ነገሩን በጣም አጋነን አወራንላቸው። አኒስ ጸብሻሽቶ የሚሪንዳ ጠርሙስ ውስጥ ተደብቀው ተገኘ ብለን በስፋት አስወራን። ይህን ወሬ ተከትሎ ሴቶች ዶርም ለአንድ ሳምንት በአኒስ ዙሪያ ብዙ አዳዲስ ጆኮች ተፈበረኩ። አኒስ ሲያገባ በሻምፓኝ ፋንታ ሚሪንዳን የሚረጫው ሰማችሁ? አኒስ የተማሪዎች ክሊኒክ ሄዶ የሎ ፌበር የሚባል ከወባ የተለየ አዲስ አይነት በሽታ ዲያግኖስ መደረጉን። የበሽታው ተህዋሲያን የሚራቡት በምን ምክንያት ቢሆን ጥሩ ነው? ሚሪንዳን አብዝቶ በመጠቀም። ከዚያን ቀን በኋላ ግቢ ውስጥ አኒስ ሚሪንዳ የሚል ቅጽል ስም ተሰጠው። ሂንዲያ ደግሞ ግቢ ውስጥ ባየችው ቁጥር አንተን በሚሪንዳ ጠርሙስ ነበር ግን ባርህን ማለት እያለች ታሾፈበታለች። እየተቅለሰለሰ ይስቃል። አይገባውም። ዱስ እንደኔ አኒስ እንዴት የምታደርገው ሴት ሌዝቦ መሆን አለባት። ወንድ እንዴት ሚሪንዳ ይጠጣል? አኒስ እኮ ሻይ ቡና ልጋብዛችሁ ለማለት ሲፈልግ እንኳን ሚሪንዳ ልጋብዛችሁ ነው የሚለው። እንዲህ አይነት ወንድ ለምን እንደሆነ አላውቅም፣ ተርኖፍ ያደርገኛል። ዓመታትን የዋሊት ተጉዤ ስለ አኒስ እንዳስብ ያደረገኝ ዛሬ የተዋወቅኩት ኡስማን ፒምፕ ነው። ቅላቱና አረብ የሚመስለው ሰውነቱ የካምፓሱን አኒስን አስታወሰኝ። ወንድሙ እንዳይሆን ሁሉ ሰግቼ ነበር። በመልክ ከመመሳሰል በስተቀር ኡስማን በሁሉም ምግባሩ ከአኒስ ጋር ፍጹም ተቃራኒ ሆኖ ሳገኘው ግን በጣም ተገረምኩ። ኡስማን ዘ ፒምፕ። ኡስማን ደላላ ነው። ሴትና እጽ አቅራቢ ደላላ፣ ዶላር የሚንተራስ ደላላ፣ ሪያል የሚጫማ ደላላ፣ ቀሽት የሀበሻ ሴቶችና ወንዶችን ለዜጎች የሚያቀርብ ደላላ፣ ባገኘው አጋጣሚ ሁሉ አረቦችን መበቀል የሚወድ ደላላ። ኡስማን የሴት ብቻ ሳይሆን የቡሽቲ ደላላም ነው። ጫት የሚሸጥ ነጋዴ አብሮ ስኳርና ሲጋራ እንደሚሸጠው ሁሉ ኡስማንም ሴት እየነገደ በጎን ቡሽቲ ያሻሽጣል። ሰዶም የውጭ ዜጎች ወደ አዲስ አበባ ሲመጡ ሰዶም ሀበሾችን ያገናኛቸዋል።
አይደብርም ግን ከቡሽቲዎች ጋር ስትሰራ ሲባል መብታቸው ነው፣ እኔ በእነሱ መቀመጫ ምን አገባኝ ይላል። ይቀጥልና ደግሞ ጫት ለምሳሌ ጎጂ ነው፣ መንግስት ግን ይቸበችበዋል፣ ልክ እንደዛ ማለት ነው ይላል። የአዲስ አበባን ጓዳ ጎድጓዳ የእሱን ያህል የሚያውቅ ሰው አላውቅም። 10 ዓመት በቱር ጋይድነት ሰርቷል። ደግሞ ኡስማን የልምድ አዋላጅ አይደለም። በግየዳ ሙያ የበቃ የነቃ ፕሮፌሽናል ገያጅ ነው። ሜክሲኮ አካባቢ ከሚገኝ ሲቲቲአይ ከሚባል ትምህርት ቤት በምርጥ ውጤት ተመርቋል። እንግሊዘኛን፣ ፈረንሳይኛንና አረበኛን አቀላጥፎ ጣሊያንኛን ደግሞ እንደ ነገሩ ይናገራል። ስድብ የሚቀናው ግን በጣሊያንኛ ነው። ጣሊያንኛ ባይኖር ምን ይውጣኝ ነበር ይላል ሁልጊዜ ተሳድቦ ሲጨርስ። እንደ ጣሊያንኛ ለስድብ የሚመች ቋንቋ የለም። ሲነሳበት ባፋንኩሉ፣ ስትሮንዞ፣ ካዞ፣ ፖርኮ፣ ፑታና ይለናል። እኛ ትርጉሙ ስለማይገባን እንስቃለን። እሱ ግን እስኪወጣለት በስድብ ያጥረገርገናል። እኔ ራሴ ባፋንኩሉ የምትለዋን የዘውትር ስድቤን የተማርኩት ከኡስማን ነው። እንደዚያ ብዬ ስሳደብ ንዴት ይወጣልኝ ጀመር። በተረፈ ኡስማን በጣም ትሁት፣ በጣም ዘናጭ፣ ሽቅርቅርና መልከ መልካም ነው። እርዝመቱንና ቅላቱን የተመለከቱ ጓደኞቼ ከዚህ ክልስ ጋር ደግሞ ምን ጀመርሽ ይሉኛል። ግን እኮ ኡስማን ክልስ አይደለም። በመጀመሪያዎቹ የምርቃው ዓመታት አውሮፓዊና አሜሪካዊ ቱሪስቶችን ሙርሲና ሐመር፣ አንዳንዴም አልፎ አልፎ ደግሞ ጂንካ በመውሰድ አስጎብኝቷል። ለ3 ዓመታት ያህል በተለያዩ የመንግስትና የግል አስጎብኚ ድርጅቶች ውስጥም በአማካሪነት ሰርቷል። ቀጠልና የሚሰራበትን ድርጅት ሳይለቅ በጎን ራሱ እየተጻጻፈ ቅዳሜና እሁድ ለሀብታም ቱሪስቶች ሲቲ ቱር መስራት ጀመረ። ለምሳሌ ከሆሊውድ ታዋቂ ሰዎች ሲመጡ እሱ ነው ሁሉንም ኃላፊነት የሚወስደው። ከቻናል ኦና ከኤምቲቪ እንዲሁም ከቢግ ብራዘር አፍሪካ የመጡ ታዋቂ የቲቪ አስተዋዋቂዎች ጋር ሙሉ ኮንትራት ወስዶ እንዳስጎበኘ ነግሮኛል። እንዲያውም ስማቸውን ጭምር ነግሮኝ ነበር፣ ማስታወስ አይሆንልኝም እንጂ። በዚህም ጠርቀም ያለ ሳንቲም መሰብሰብ እንደቻለ፣ በሂደት ግን ሁሉንም ቱሪስቶች አንድ ነገር እንደሚያመሳስላቸው ተረዳ። ሁሉም ወንድ ቱሪስቶች ለሀበሻ ሴት ይሸነፋሉ። ብዙ አረቦች ሀበሻ ሴት ሲያዩ ለአጫቸው ይዝረከረካል። ሌላም ነገር ተማረ። ሁሉም ወንድ ቱሪስቶች ሲመሽ ብቻቸውን ማደር አይፈልጉም። ሌላም ነገር ተማረ። ሁሉም ቱሪስት ሀብታም እንዳይደለ። ከዕለታት አንድ ቀን 2 ሽማግሌ አውስትራሊያውያን ባልና ሚስት ቱሪስቶችን የአንድ ቀን ሲቲ ቱር ከሰራላቸው በኋላ ዘውትር እንደሚያደርገው የኢትዮጵያን ባህላዊ ምግብና የቡና ስነ ስርዓት እንዲያዩ በሚል ቦሌ አካባቢ ከሚገኝ ህብር የባህል ቤት ይዟቸው ይሄዳል። በዚያ እንጀራ በዶሮ ወጥ ከተመገቡ በኋላ የቡና ማፍላት ስነ ስርዓት ከሚካሄድበት አዳራሽ ይወስዳቸዋል። ሲኒ ተደርድሮ የጀበና ቡና እየተፈላ ሳለ ያልተጠበቀ ነገር ተከሰተ። በባህል ልብስ ተውባ ቡና የምታፈሏ ጠይም ቆንጆ የአውስትራሊያዊውን ሽማግሌ ልብ ቀጥ አደረገችው። ሽማግሌው በውበቷ ተሸነፉ። በ80 ዓመት ዕድሜ ሁሉ እንደዚህ የምታምር ፍጡር የትም አላየሁም አሉ። የተደረደሩትን ሲኒዎች ፎቶ የሚያነሱ መስለው ልጅቷን በተደጋጋሚ ፎቶ ያነሷት ጀመር። ኡስማንም ሽማግሌው ቡና በምታፈሏ ኢትዮጵያዊት መማረካቸውን አላጣውም። ሆኖም በዚህን ያህል ደረጃ ይሆናል ብሎ በፍጹም አልጠበቀም። እርሳቸው እንደሚሉት እንደዚህ አይነት ስሜት ተሰምቷቸው የሚያውቀው ከ58 ዓመት በፊት በኪዩኒስላንድ የሆልቲካልቸር የ1ኛ ዓመት ተማሪ ሳሉ ነው። ያኔ ለመጀመሪያ ጊዜ ሲያፈቅሩ የተሰማቸው ስሜት ዛሬ ይሆናል ብለው ባልጠበቁት ቦታና ሁኔታ ዳግም ኢትዮጵያ ውስጥ ተሰማቸው። ከዚያን ሁሉ ዘመን በኋላ 127 ሀገራትን ከጎበኙ በኋላ ያንኑ ቀን ማምሻውን ኡስማንን ከሚስታቸው ለይተው በመውሰድ ይህችን ቡና የምታፈለዋን ኢትዮጵያዊትን እንዲያስተዋውቃቸው በጽኑ ይለምኑታል። ኡስማን ልመናቸው ብዙም አልገረመውም። የሰጡት ጉርሻ ግን በፍጹም በሕይወቱ ይሆናል ብሎ ያልጠበቀው ነበር። ኡስማን ያን ምሽት እንቅልፍ ባይኑ ሳይዞር ነጋ። መላ መዘየድ ያዘ። አውስትራሊያዊው ሽማግሌ በሀገራቸው ታዋቂ የመካናይዝድ ፋርም ባለቤትና ቢጠሯቸው የማይሰሙ ሚሊዮነር ገበሬ እንደሆኑ ስማቸውን ጉግል በማድረግ ለማወቅ ቻለ። ይህችን ጠይም ቆንጆ ለእኚህ ሽማግሌ ቢያስረክብ ሌላ ብዙ እጥፍ የዶላር ጉርሻ እንደሚቀርብለት አላጣውም። ልጅቱን እንዴት ሊያሳምናት እንደሚችል ማውጠንጠን ያዘ። በጠዋት አድራሻዋን ከካሻሪዎች አፈላልጎ ደወለላት። ለጥብቅ ጉዳይ እንደሚፈልጋት ነገራት። ላፓሪዚያን ካፌ ተገናኙ። እንዴት የ80 ዓመት ሽማግሌ አፈቀሩሽ ብሎ ይንገራት። ሲያወጣ ሲያወርድ ቆይቶ ሌላ መንገድ አልከሰትልህ ሲለው ነገሩን አፍረጥርጦ ነገራት። አራስ ነብር ሆነችበት። ያዋረዳት የናቃት ያህል ተሰማት። ጥላ ሄደች። ኡስማን ተስፋ አልቆረጠም። የኔም የሷም ሕይወት
ለአንዴና ለመጨረሻ ጊዜ መለወጥ አለበት ብሎ ስላመነ ሌላ ዘዴ ዘየደ። ለአይን ያዝ ሲያደርግ ወደምትሰራበት ህብር ባህል ቤት አመራ። እሱ ካገኘው የ15000 $፣ ውስጥ 5000ን ቢያልሳት አይኗን ሳታሽ እሺ እንደምትለው አምኖ ነበር ያናገራት። እርሷ እሺ ካለችው ሌላ ብዙ ጥፍ ጉርሻ እንደሚጠብቀው አላጣውም። ሄዶ ድጋሚ ያናገራት። ፊት ነሳችው። የምታፈቅረው ጓደኛ እንዳላት በጨዋ ቋንቋ ልታስረዳው ሞከረች። ሐሳቧን ለማስለወጥ $5000 አቀረበላት። ይህን ጊዜ ስኒ ያለቀለቀችበትን እጣቢ ውሃ ሰው በተሰበሰበበት ፊቱ ላይ ደፍታ አዋርዳ አባረረችው። በፍጹም ለገንዘብ የማትሸነፍ ሴት ትኖራለች ብሎ አስቦ አያውቅም ነበር ኡስማን። ደነገጠ። ሆኖም በልቡ አከበራት። አንድ የመጨረሻ ሙከራ ማድረግ እንዳለበት አመነ። ቦይፍሬንዷን ከየትም አፈላልጎ አገኘው። በአንድ ቄራ መብራት ኃይል አካባቢ በሚገኝ ጋራዥ ውስጥ ብሎም መግጠም ነው ስራው። 10,000 ብር እጁ ላይ ያስቀመጠለት። ልጁ ሰው የመግደል ግዳጅ ሊሰጠው እንጂ እንዲህ ለቀላል ውለታ ይህን ያህል ብር ይሰጠኛል ብሎ በጭራሽ አላሰበም። ሄዶ ኡስማን በነገረው መሰረት ፍቅረኛውን አበሻቅጦ ተጣላት። በምን ምክንያት እየተጣላት እንደሆነ ግን አልነገራትም። በቃ እንደዚህ ጠብሽ እየወገረኝ ካንቺ ጋር ልቀጥል አልችልም፣ ሕይወቴ ሲለወጥ ደውልልሽና ፍቅራችንን እንቀጥላለን አላት። ክፉኛ አለቀሰች። እጠብቅሃለሁ፣ ሕይወት ሲለወጥ ግን ከኔ ጋር እንደምትቀጥል ቃል ግባልኝ አለችው። ደነገጠ። እሷን ተስፋ ለማስቆረጥ ያደረገው ሙከራ ያልተፈለገ ውጤት እያመጣ እንደሆነ ሲረዳ ነገሩን አፍረጥርጦ ነገራት። የተቀበለውን 10,000 ብር አሳያት። ኡስማንን እሺ እንድትለው በቻለው አቅም ሁሉ ሊያሳምናት ሞከረ። ነብር ሆነች። እንዲህ ትወደኛለች ብሎ ከዚህ በፊት አስቦ ስለማያውቅ በነገሩ ተገረመ። ኡስማን ለሽማግሌ የሆነውን ሁሉ አረዳቸው። ሽማግሌው ግን ኡስማንን ገሰጹት። በብር ገዝታ አምጣት መቻልኩ ብለው ተቆጡት። ልጅቷን ደግሞ ይበልጥ አፈቀሯት። ለዘላለሙ ከልቤ ትኖራለች ብለው ከዋሌታቸው ፎቶዋን አውጥተው አሳዩት። በብዙ ነጮች መሃል በስኒዎች ተከባ ቡና ስታፈል ያነሷትን ፎቶ ስራዬ ብለው አሳጥበውታል። ኡስማን ተገረመ። ሽማግሌው አማዞን ማቹ ፒቹን ለማየት በነገታ ወደ ብራዚል እንደሚበሩ ነገሩት። ከዚያ በፊት ግን አደራ ብለው $10,000 እና በአውስትራሊያ የቤታቸው አድራሻ ያለበትን ካርድ ሰጡት ለጠይሟ ቆንጆ እንዲሰጥላቸው። ከጀርባው ዲር ቢዩቲፉል I had a crush on you at the age of 80. Do you believe it? Thank you for making me younger ብለው ጽፈውበታል። የኡስማን የሴት ድለላ ኢምፓየር ለልጅቷ እንዲሰጥ አደራ በተባለው $10,000 ካፒታል ተመሰረተ። ከሽማግሌው ባደራ መልክ የተሰጠችው ካርድ የመስታወት ፍሬም ተሰርቶላት ዛሬም ድረስ አትላስ ጋር በሚገኘው በኡስማን ቢሮ ጠረጴዛ ላይ ተቀምጣ ትታያለች። ኡስማን አደራውን በላ። ከዚህ በኋላ ምንም የሚያስፈራው ነገር የለም። ሁሉም ሰው የሆነ ቦታ በሆነ ሁኔታ አደራውን ይበላል፣ ቃሉን ያጥፋል፣ ይባልጋል፣ ይዋሻል። ከእያንዳንዱ ብልጽግና በስተጀርባ አንድ ወንጀል አይጠፋም። ከቱሪስት ደንበኞቹ በየጊዜ የሚማራው ይሄንኑ ነው። ሚስቶቹ ይወሰልታሉ፣ ባሎች ይባልጋሉ። አረቦች ሚስቶቻቸውን በሻሽ ከናንበው እያኖሩ እዚህ መጥተው የሀበሻ ቀሚስ ይገልባሉ። ያመነዘረ ያለ ርኅራኄ በድንጋይ ተወግሮ እንዲገደል የሚፈርደው አረብ አዲስ አበባ ገስት ሃውስ ውስጥ 3 ሴት ይዞ ያድራል። ሁሉም ሰው አደራውን ይበላል፣ ቃሉንም ያጥፋል በሆነ አጋጣሚ፣ ሁኔታና ቦታ። ኡስማን ሕይወቱ ለአንዴና ለመጨረሻ ጊዜ ተቀየረ። ሴት መደለሉን የሙሉ ጊዜ ስራው አድርጎ ያዘው። ነገር ግን ተራ ድለላ መሆኑ ቀረ። ብዙ የዶላር የድርሃምና የሪያል ልውውጥ የሚካሄድበት ኢንዱስትሪ ሆነ። ባለ 5 ኮከብ ደላላ ሆነ። በሱ እድገት የሚቀኑበት እሱ የሙሙ ፕሮሞተር ነው ይላሉ። ኡስማን ግን ድንቅ ፕሮፌሽናል ሰራተኛ ነው። 2 የሚፈላለጉ ሰዎችን አገናኝቶ በእነሱ ደስታ የሚበለጽግ ታታሪ ሰራተኛ። ነገርየውን ህጋዊ ሽፋን እንዲሰጥለት ግን የጉዞ ወኪል ቢሮ ከፈተ። የቱሪስቶችን ስነ ልቦና ቅርጥፍ አድርጎ በላው። ሁሉም ወንድ ቱሪስት በሀበሻ ሴት ይሸነፋል። አብዛኛው ቱሪስት የላሊበላን ፍልፍል ድንጋይ ለማየት ሳይሆን የሴቶቻችንን ጭን ለመፈልፈል እንደሚመጣ ተረዳ። አብዛኛው ቱሪስት አክሱምን ከማየቱ በፊት ሴቶቻችንን ሲያይ ወንድነቱ እንደ ሐውልቱ እንደሚቀሰርበት ተረዳ። አብዛኛው አሜሪካዊ ቱሪስት ገንዘብ ያለ ምክንያት እንደማይበትን በጊዜ ሂደት ተማረ። ገንዘብ የሚበትን ህዝብ አረብ እንደሆነ አወቀ። አረቦች ላይ ልዩ ትኩረት አድርጎ መስራት ጀመረ። ገስት ሃውሶችን እያደነ መከራየት ያዘ። አረበኛን አቀላጥፎ ለማውራት የሚያስችሉ አጫጭር ስልጠናዎችን ወሰደ። ዱባይ ለ2 እና 3 ወራት እየሄደ በመቀመጥ ቋንቋውንም ህዝቡንም በደንብ አጠና። ተሳካለት።
አሁን ማንኛውም አስጎብኚ ድርጅት ከሚያስገባው ገቢ በብዙ እጥፍ አንዱ ኡስማን ያገኛል። ኡስማንን ጥሎበት ፈረንጅ አሮጊቶች ይወዱታል። ብዙዎቹ ወደ አገራቸው ሲመለሱ የማይልኩለት ነገር የለም። ዶላር፣ ዩሮ፣ ፓውንድ፣ አይፎን፣ ላፕቶፕ፣ ስማርትፎን፣ ላይን የሚሰቃጥጡ ቅንጡ ሞባይሎችን። እዚህ ሀገር ለ2 ዓመት በአረብ ሊግ ውስጥ በጸሐፊነት የቆየችው ሊባኖሳዊት አሁን የምትይዛውን 4WD ላንድ ክሮዘር መኪናዋን በስጦታ አበርክታለት ነበር የተሰናበተችው። አሁንም ድረስ ግየዳውንና ድለላውን የሚያጧጥፈው በዚች የገጠርና የከተማ ጎርባጣ መንገድ በማይበግራት መኪናው ነው። እሷ ልታገባው ትፈልግ ነበር። ቁርጥ ያጎቴ ልጆች ነው የምትመስለው ትለዋለች። አፍ አውጥታ አግባኝ ብለዋለች። እሱ በጅ ያላላትም። ሀገሯ ሄደች። ኡስማን ጋር እምቢ አልችልምና የለም የሚሉት ቃላት ባስማት አይገኙም። ሲበዛ ትሁት ነው። ቱሪስቶች አሺሽ ሲያምራቸው ኡስማን ልጅ እግር ደላሎችን በአንድ የስልክ ጥሪ በማሰማራት ካለበት ቆፍሮ ያቀርብላቸዋል። ዜጎቹ ሌዝቢያን ሴት ወይም ቡሽቲ ወንድ ሲፈልጉ በብርሃን ፍጥነት በስልክ ደውሎ አግኝቶ በመኪናው ያረፉበት ሆቴል ወይም ሆስቴል ወይም ገስት ሃውስ ውስጥ ድረስ ያቀርብላቸዋል። የፈረሰ ኩሽና የመሰለች ጨርጫሳ አሮጊትም ትሆን ጨረቃ የመሰለች ዜጋ አብረን እንዝናና፣ አብረን እንደንስ፣ አብረን እንደር ካለችው ታዛዥ ነበር። አሁን ሀብት ከመጣ በኋላ ተዋው እንጂ። ኡስማን በዚህ ትጋቱና ትህትናው እንግዶቹ ይማረኩበታል። አገራቸው ሲመለሱ ለወዳጆቻቸው ስለ ኡስማን ይመሰክራሉ። ብዙዎቹ ኡስማን ዘ ኪንግ ይሉታል። እኛ ደግሞ ኡስማን ዘ ፒምፕ እንለዋለን፣ ወይም ደግሞ ቦስ እያልን እንጠራዋለን። ኡስማን ቱሪስቶችን የሚያደንበት አሪፍ ድረገጽ እንኳን የለውም። ድረገጹ ቀደምት ደንበኞቹ ናቸው። የኡስማን አስጎብኚ ድርጅት የሚሰጠውን አገልግሎት በዝርዝርና በጥልቀት በመዘርዘር ይጽፉለታል፣ ይመሰክሩለታል። የኡስማን ቢዝነስ ሎው ሲዘን ብሎ ነገር አያውቅም። ዓመቱን ሙሉ እንደደመቀ ነው። እሱ በዓመት ለ2 ሳምንት ወደ ምስራቅ አውሮፓ እየሄደ የዓመት ረፍት ይወስዳል። ከዚያ ውጭ ረፍት ብሎ ነገር አያውቅም። አትላስ አካባቢ የሚያምር ንጹሕ ቢሮ አለው። ሁሉም ሰራተኞቹ ሴቶች ናቸው፣ እጅግ የሚያማምሩ ሴቶች። ዘበኛው ብቻ ናቸው ወንድ። ለሰራተኞቹ በወር ከየትኛውም ኤንጂኦ ያልተናነሰ ገንዘብ ይከፍላቸዋል። የኡስማን ሞባይል ረፍት አልባ ናት። የጠቅላይ ሚኒስትራችን ስልክ እንኳን የኡስማንን ያህል ረፍት አልባ አትመስለኝም። ኡስማን ከኢትዮጵያ ውስጥና ከተለያዩ የዓለም ጥጎች የሚደወልለትን ስልክ ሲያስተናግድና በትህትና ሲመልስ ይውላል። በእርጋታ ድምፁን ዝግ አድርጎ አንዴ በአረበኛ፣ አንዴ በእንግሊዘኛ፣ አንዴ በፍሬንች ሲያስቀና። ንጉሥ ኡስማንን መተዋወቅ። የሌሊት ሥራ አስጠልቶኝ ከተውኩት ከራርሜያለሁ። ከማንም ግንዲላ ጋር ከክለብ ክለብ፣ ከሆቴል ሆቴልና ከገስት ሃውስ መንጋተት አንገሽግሾኛል። በእንደዚህ አይነት የድብርት ወቅት ለራሴ ዓመት ረፍት ሰጠዋለሁ። ሁሉ ነገር አስጠልቶኝ ረፍት በነበርኩበት በዚህ ወቅት የሚስጥር ጓደኛዬ ራኪ መፍትሄ ያቀረበችልኝ። ሮዚ ለምን እንደኔ ኮልገርል አትሆኝም? ለለውጥ ያህል አሪፍ ነው። ራኪ አልገባኝም። ኮልገርል ስትይ? ወይ ሮዚ ደግሞ ሰውን አውቀሽ ታደርቂያለሽ። የኔን ስራ ተሹ ነው። በስልክ እየተጣራሽ ነጭ ሌዝቦች ጋር የምትደከዩ ነው የምትይ? አሪፍ ቢዝነስ እንደምትሰሪን የሚወራው። እስካሁን ጠብ ያለልን ነገር ባይኖርም ማለቴ ነው። ተሳሳትኩ? እኔ ደግሞ እንዳንቺ አይደለሁም። ስለዚህ ኮልገር ልሆን አልችልም። ሮዚ ተሳስተሻል። ሌዝቦ ባትሆኝም እንደኔ መሆን ትችያለሽ። ለምን ከኡስማን ጋር አላገናኝሽም? ማን ነው ደግሞ እሱ? ንጉሥ ኡስማን ነው። ደፋር ኡስማን ማን ነው ትያለሽ እንዴ? ደግሞ አፍሽን ሞልተሽ ኡስማንን ሳታውቂው ነው እስከ ዛሬ ድረስ ቢዝነስ ውስጥ የኖርሽው። ለማንኛውም ስታገኙ ይቅርታ ትጠይቂዋለሽ፣ ሰው ያረግሻል ብላኝ ጣራ የሚበሳ ሳቋን ለቀቀችው። አንዳንዴ ብዙዎቻችን ጣራ የሚበሳ ሳቅ የምንስቃው ለምን ይሆን ብዬ ጠይቃለሁ። ውስጣችን ደስተኛ ስላልሆነ፣ የውሸት ዓለም ውስጥ ስለምንኖር፣ ማህበረሰቡ እንደሚጸየፈን ስለምናስብ፣ ለሚንቀን ማህበረሰብ እኛም ደስ ብሎን እንደምንስቅ ለማስመስከር ኮልገርልስ በስልክ ብቻ እየተጣሩ ረቀቅ ያለ ሴተኛ ዳሪነትን የሚሰሩ ሴት ጓደኞቼ ናቸው። የሚከፈላቸው በኢትዮጵያ ብር አይደለም። የኢትዮጵያ ብር ይገማል ብለው ስለሚያምኑ ማንኛውንም ቢዝነስ የሚቀበሉት በውጭ ምንዛሬ ነው። ሽንት ቤት ገብቶ ሲወጣ እንኳን እጁን ከማይታጠብ የሀበሻ ወንድ ጋር ብዙውን ጊዜ ወሲብ አይፈጽሙም። ኮልገርል ጨዋታዋ በዶላር፣ በዩሮ፣ በፓውንድ፣ በሪያል፣ በዲናርና በድርሃም ነው። ራኪን ስራ መስራት ከጀመረች 3 ዓመት ሆኗታል። ያለፈውን ዓመት ከመንፈቅ የተምነሸነሽንበትን ቅንጡ ቡኒ አውቶቡስ መኪና የገዛችው በዚሁ ቢዝነስ ነው። አንዷን እጅ ጸድቃባት ነው እያሉ ስሟን ያጠፉታል እንጂ።
በራኪ ስኬት ላለፉት ዓመታት ውስጡን በቅናት መንጨርጨሬን አልክድም። በተለይ መኪና የገዛች ስሞን የበታችነት ስሜት ተሰማኝ። አንዳንድ ጊዜ ቅናቴን መቆጣጠር ያቅተኛል። መቅናቴን የምታውቅብኝ ስለመሰለኝ ራኳት። ራኪን እወዳታለሁ። ስኬቷ ደስ ይለኛል። አለመቅናት ግን የማልችልባቸው ወቅቶች አሉ። ምንም ማድረግ አልችልም። ያለኝ እድል መንፈሳዊ ቅናት ነው ያልኩ ራሴን መሸንገል ብቻ ነበር። እኔ እንደ ራኪ ሌዝቦ ስላልሆንኩ ኮልገር መሆን የምችል አልመሰለኝም ነበር። ብችልስ ማን እንዲህ ያለው ህቡ ዓለም አቀፍ የወሲብ መረብ ውስጥ ይከተኝ ነበር። በርካታ የሴት ጓደኞች ቢኖሩኝም የትኛዋም ይህን የአዲስ አበባ ስውር የወሲብ መረብ አያውቁትም። ራኪስ ብትሆን መስራት እንደምችል እያወቀች ለምን እስካሁን ደበቀችኝ? ታማኝነቴንና ሚስጥር ጠባቂነቴን በመጠርጠር ከሆነ የደበቀችኝ ምክንያቷን እረዳለሁ። መቼም ከዚህ የተለየ ምክንያት ሊኖራት አይችልም። ለበርካታ ዓመታት በዘለቀው ጥብቅ ጓደኝነታችን ክፋትን፣ ተንኮልን፣ ምቀኝነትንና ቅናትን ተመልክቼባት አላውቅም። ሲበዛ ደግ፣ ለጋስ፣ ተጫዋችና ሰው ወዳድ እንደሆነች ነው የማውቀው። ሌዝቢያን ጓደኛዬን ራኪን ሳስብ በቅርቡ ሊሊ ቤት የተመለከትኩት የአማርኛ ሲዲ ታወሰኝ። ይህ ሲዲ ስለ ኢትዮጵያ ዝም አንለም፣ ግብረ ሰዶማዊነት 666 ቅብር ጥሶይልና በኢትዮጵያ በከፍተኛ መጠን እየተስፋፋ በመጣው ግብረ ሰዶማዊነት ላይ ብዙ ነገር ያወራል። ከሲዲው እንደተመለከትኩት በኢትዮጵያ ከ30 ሺህ በላይ ወንድና ሴት ሰዶማውያን አሉ። የሴት ሰዶማውያን ወይንም ሌዝቢያኖች ቁጥር በአስደንጋጭ ሁኔታ እየተስፋፋ ነው ይላል። የሲዲው አዘጋጆች መልካቸውን ቀያይረውና እንደ ሴት ለብሰው ሌዝቢያኖች የሚገናኙባቸውን የአዲስ አበባ የምሽት መዝናኛ ስፍራዎች ሁኔታ ሲቃኙ ይታያል። ነገሩ እውነት ይመስለኛል። እኔ ራሴ የማውቃቸው ቢቆጠሩ በትንሹ 100 ይሞላሉ። ስራቸው ያወጣቸው አቦ ባፋንኩሎ። አንድ ኢትዮጵያዊ አዲስ አበባ ውስጥ ሚስት አለው፣ ልጆች አሉት። ይሁንና 17 የወንድ ሚስቶች ነበሩት። 17ኛ የወንድ ሚስቱ አጠላል የሚባለው ነው። ይህ አጠላል በራሱ ከ30 ዓመት በላይ በቆየው የግብረ ሰዶማዊነት ሕይወቱ 8 ጊዜ ወንድ አግብቶ ፈቷል። ይህ አጠላል ልክ እንደ ኡስማን የውጭ ቱሪስቶችና ኢትዮጵያውያን ዲያስፖራዎች ወደ አዲስ አበባ ሲመጡ በማገናኘት ለበርካታ ዓመታት እንደሰራ በዚሁ ሲዲ ላይ ምስክርነቱን ሰጥቷል። አጠላል አሁን ካስከፊው የግብረ ሰዶማዊነት ሕይወት ወጥቶ በኦርቶዶክስ ሃይማኖት ተከታይነቱና መንፈሳዊነቱ እንደቀጠለ በሲዲው ላይ ይገልጻል። አንዲት በኤችአይቪ የተያዘች ሌዝቢያንም ለበርካታ ዓመታት የዘለቀው አሰቃቂ የሶዶም ሕይወቷን በዚሁ ሲዲ ላይ ትናገራለች። እውነት ይሁን ውሸት ግን ማወቅ አልችልም። አንዳንዶች ገንዘብ ለማግኘት ብለው እንዲህ አይነት ሲዲ ሊሰሩ ይችሉ ይሆናል። ለማንኛውም ስራቸው ያውጣቸው፣ በእነሱ መቀመጫ እኔ ምን አገባኝ ነው የሚለው ኡስሚቴ። ራኪ ቃሏን ጠብቃ በማግስቱ ኡስማንን አገናኘችኝ። ከማገናኘቷ በፊት ቁርስ ካልዲስ እየበላን ሳለ አንድ ሌላ ቀጭን ማስገንዘብ ያለኝ በማለት ጉሮሮዋን ጠራረገች። ጆሮዬ ቆመ። ሮዚ፣ ኡስማን ሲበዛ ሻፋዳ ነው፣ ግን ከአንድ ጊዜ በኋላ ስሜቱ በኖ ይጠፋል። አሪፍ ጓደኛሽ ነው የሚሆነው። አጫውተኝ ብለሽ እግሩ ላይ ብትወድቂ እንኳን በእንጨት አይነካሽም። ሆኖም ራሱ ያልቀመሳትን ሴት ወደ ኢምፓየሩ ያስገባም። ሴቶችን ካላጫወትኳቸው በደንብ አይታዘዙኝም የሚለው ነገር አለው። ስለዚህ አንዴ መጠለዝ ያለ ነው፣ ስጪው። እሱ ማን ነውና ነው ሁሏንም ካልቀመስኩ የሚለው? ሚካኤልን አካበዳችሁለት። ሮዚ፣ ስጥ ይሰጣል ነው መጽሐፉም የሚለው። የምልሽን ሳታወላው ያድርጊው። ኡስማንን ለማየት ተቁነጠነጥኩ። ካላስደሰትሽው ዜጎች ሴት ሲፈልጉ ቅድሚያ ባለመስጠት ይቀጣሻል። ስላንቺ የሚኖረው አመለካከት ጥሩ ሆኖ ለዘላለሙ እንዲቀጥል አሪፍ አድርገሽ ስጪው። ከዚያ መቼም ጥሎ አይጥልሽም። ተገደሽ ሳይሆን ወደሽው ሴክስ እንዳደረግሽለት አክት አድርጊ። በንጽህና አይደራደርም። ራስሽን ጠብቂ። ዶልቼ ኤንድ ጋቫና ነፍሱ ነው። ርካሽ ነገር አይወድም። ዛት ይዜት ገቢታው። ራኪ በፈገግታ ከተመለከተች በኋላ ሲጋራዋን ሁሌም እንደምታደርገው በቄንጥ ለኮሰች። ሀበሻ ሲባል ሴት ስታጨስ ማፍጠጥ ልማዱ ነው። ብዙ አይኖች አረፉብን፣ ለምደነዋል። ወደ ኡስማን ከመሄዳችን በፊት ለኮንፊደንስ አሁኑን ውሳኔሽን ባውቅ ደስ ይለኛል። የሲጋራውን ጢስ ሽቅብ ወደ ሰማይ አቅጣጫ አክተለተለችው። ራኬብ ያለ ብዙ ድካም ረብጣ የምትቆጥርበትን ረቂቅ ቢዝነስ በተልካሻ ምክንያት ለማሰናከል አልፈለግኩም። እንደሷ አንዳቱዝ መኪና ብትኖረኝ አልጠላም። ራኪ፣ እኔን ሁሌም እንደ ልጅና እንደ ፋራ ገጠር የምትመለከችውን ነገር አቁሚ። አያሜ ግራውን አፕ ውመን ኢን ሲቲ ገር። አይ ኖ ሮዚ፣ በት ዩ ኖ አንዳንዴ ያነበብኩኝ ነኝ ምናምን እያልሽ ወግ አጥባቂ የምትሆኝበት ጊዜ አለ። አይዞሽ፣ ፍርሃት አይግባሽ ራኪ፣ ይህ እኮ የለመድኩት ነገር ነው።
ቢዝነስ የሚበዛባቸው ክለብ ኃላፊዎችም ይህንን ሲጠይቁኝ ነው የኖሩት። There is no free lunch in this fucking world። አትስኪ፣ ኡስማንም ያንኳኳ ይከፈትለታል። አስፈላጊ ከሆነም ነፍሱን እስኪ ስታጫውተዋለሁ። እንጫወታለን ስንል እናጫውታለን፣ አንቀልድም። ተደጋግፈን ሳቅን። አሳሳቃችን የብዙ ሰዎችን ትኩረት ሳበ። Are you serious ሮዚ? Yes። ራኪ ፈገጋለች። በሲጋራዋ ጢስ መሃል ፈገግታዋን ለሁለተኛ ጊዜ አየሁት። ሮዚ come and give me kiss on my cheek። ጉንጯን ሳምኳት። ሮዚ አሁኑን ኡስማንን ደውዬ ቀጠሮ አስይዘዋለሁ። በአንቺ ስንት ኮሚሽን እንደማገኝ አላውቅም። ጠዋት ተያይዘን አትላስ ቢሮ እንሄዳለን። ኡስማን ወደደሽ ማለት ዶላር ወደደሽ ማለት ነው። በአካፋ ትዝቂዋለሽ። በአጭር ጊዜ ካልተተኮሽ ራኪ ውሸታም በይኝ። በስካሁን ጓደኝነታችን ራኪ ሲበዛ ግልጽ እንደመሆኗ ዋሽታኛ አታውቅም። ያለችውን አመንኳት። በበነጋታው ከንጉስ ኡስማን ጋር ተዋወቅን። የኡስማን ወፎች። ኡስማን አትላስ ጋር የሚገኘው ቢሮ ስገባ ባየኋቸው ሴቶች ደነገጥኩ። ራሴን ጠላሁት። የክፍለ ሀገር ልጅ የሆንኩ መሰለኝ። ምንም ብዘንጥ ባለባበስ ያፈርኩ። የቤቱ አስቀያሚዋ ሴት እኔ እንደሆንኩ እንዲሰማኝ ያደረጉኝ። ከየት ነው እነዚህን ሁሉ ቆነጃጅት የሰበሰባቸው? በማርያም። ከኡስማን ጋር ወረቀት አልባ ውል ተፈራረምን። በልባዊ እምነት ላይ የተመሰረተ ውል። በውላችን መሰረት ኡስማን እኔ አንድ ዜጋ ጋር ተኝቼ ከማገኘው ክፍያ 20% ያገኛል። ዜጋው እኔን ላገናኘው ኡስማን የሚሰጠው ኮሚሽን፣ ስጦታም ሆነ ክፍያ እኔን አይመለከተኝም። ራኪ በተደጋጋሚ ትኩረት ሰጥታ ያስገነዘበችኝ ነገር ቢኖር ክፍያዬን አስመልክቶ ኡስማንን እንዳልዋሻው ነው። ሮዚ አደራሽን ኡስማንን የተቀበልሽውን ክፍያ እንዳትዋሹ። መዋሸቴን በፍጹም ሊያውቅ አይችልም ካልሽ ጅል ነሽ ማለት ነው። ለሱ ካላቸው ከፍተኛ ቅርበትና ታማኝነት የተነሳ ዜጎቹ ሁሉን ነገር ይነግሩታል። የሚደብቁት አንዳችም ነገር የለም። የሙሙሽን ሳይዝ ሳይቀር ነው የሚዘከዝኩለት። ይሄ ገርምሻል እንዴ? በሌሊቱ ክፍለ ጊዜ ስንት ጊዜ እንደፈሳሽ ሳይሳሳት ሊነግርሽ ይችላል። ኡስማንን ለመዋሸት መሞከር ለነፍስ አባትሽ ለመዋሸት እንደሞከር ከባድ ነው። ስለዚህ ዶንት ዱ ኢት። እምነት ላይ ቀልድ አያውቅም። አንድ እምነት ካጎደልሽ ተጨማሪ እድል አይሰጥሽም። ከመቅጽበት ስልክሽን ከሞባይሉ ላይ ለአንዴና ለመጨረሻ ጊዜ ያጠፋዋል። አሲምፕል አዛት። የራኪን ምክር በህሊናዬ እያውጠነጠንኩ እያለ ኡስማን ድንገት ምን እያሰብኩ እንደሆነ ጠየቀኝ። ድንግጥ አልኩኝ። ቢሮ በጣም እንደሚያምር እያሰብኩ ነበር አልኩት። ደሞ አንተም ታምራለህ እንደ ቢሮ ባይሆንም ብዬ ዋሻሁት። ለነገሩ አላሸሁትም። ኡስማን ክልስ ነው የሚመስለው። ሁሉ ነገሩ ያምራል። ጥርሶቹን ብልጭ አድርጎልኝ ከተሽከርካሪ ወንበሩ ላይ ተነስቶ የቢሮውን በር ቆለፈው። እኔ ወደ ተቀመጥኩበት ሶፋ በቀስታ ተራመደ። ያለምንም ማመንታት እጄን ይዞኝ ከወንበር ያስነሳኝና ከንፈሬን ሳመኝ። ውሃ ሆንኩኝ። እጁን በለበስኩት ጥቁር ሚኒስከርት ስር ሰደዳቸውና የለበስኩትን ዳንቴል ፓንት ተረተረው። ልጮ ነበር በድንጋጤ። በእጄ አፌን እንዲይዝ ምልክት ሰጠኝ። ላስቆመው ምንም እድል አልነበረኝም። ደግሞም አልፈለግኩም። ቀሚሴን ወደ ላይ ሰብስቦ ጠረጴዛው ላይ ወደ ኋላ ዙሮ አቅሌን እስክስት ወሰበኝ። ድምፅ ሳወጣ ጸሐፊዎቹ እንዳይሰሙ አፌን በእጁ ፈራሁ። ደሞ አፌን በመዳፉ ያፍነዋል። በሕይወቴ እንደዚያች አይነት ፈጣን፣ አጭር፣ የምትጣፍጥ ወሲብ ማድረጌ ትዝ አይለኝም። የፈረንሳይ ቸኮሌት ነው ብሎ በትዕዛዝ መልክ አንድ የታሸገ ቸኮሌት ሰጠኝ። ከቢሮ ስወጣ ሪሴፕሽን ትጠብቀኝ የነበረችውን የራኪን ፊት ለማየት የሚያስችል ድፍረት አልነበረኝም። ድንግልና የተወሰደ ያህል ተቅለሰለስኩ። ፕሮፌሰር አንደርሰን። ቀናት አለፉ፣ ወራት ተቆጠሩ። ኡስማን ቢዝነስ በቢዝነስ አደረገኝ። ሱዳኑ፣ አረቡ፣ ፈረንጁ፣ ኮሪያው፣ ብቻ የኔን ባብሽ ያልቀመሰ የዓለም ዜጋ የሌለ እስኪመስለኝ ድረስ ኡስማን ባቢሼን ቢዚ ያደረገው። ይህች ሳምሪ ናት ባቢሼ የሚለውን ቃል የፈጠረችው። ራኪ ድሬዳዋ ልጅ ስለሆነች 10 ጊዜ በስሙ ስትጠራባት ሳምሪ ምግብ ዘጋይ ብላ የእኛን የሚተካ ቃል ፈጠረች። ባብሽ የሚባል ቃል። ራኪ የሴተኛ ዳሪ አይናፋር አንቺን አየን ትላታለች በሾርኒ ስትነካት። ገላይን የተባበሩት መንግስታት ድርጅት የተከራየ ይመስል አዲስ አበባ ለረገጠ ትንንሽ ዲፕሎማት ሁሉ ባቢሼ መበርገድ ሆነ ስራዬ። በተለይ አዲስ አበባ ዓለም አቀፍ ጉባኤዎችን ስታከናውን እረፍት የሚባል ነገር የለም። የኡስማን ወፎች የሆንን ሁላ ያለማቋረጥ እንበራለን። ዓመታዊውን የአፍሪካ ህብረት ስብሰባና በቅርቡ የተካሄደውን የዓለም ሀገራት ተወካዮች የተጎበኙበት አይካሳ የኤችአይቪ ኤድስ ኮንፈረንስ
በምሳሌነት ልጠቅስ እችላለሁ። በአይሳካ ጉባኤ ላይ የአሜሪካው የቀድሞ ፕሬዚዳንት ትንሹ ቡሽ መጥቶ ነበር አሉ። ካጫወቱ አይቀር እሱን ነበር ማጫወት። እሱ ኢራቅን አስፈንድዶ እንደከካው እኔ ደግሞ እሱን ብከካው ተደስቼ ማላባራ። በአይሳካ ጉባኤ የመጡት አብዛኛዎቹ ተሰብሳቢዎች ቀን ቀን ኤችአይቪን ስለመደምሰስ እየመከሩ ማታ ማታ የእኛም ባብሽ ሲደመስሱ ያድራሉ። ይቻለም መቼም ለአላጋጮች ነው የምትመቸው። ይህኔ ስንትና ስንት ዶላር አበል እየበሉ ይሆናል እኮ የሚሰበሰቡት። የዓለም ግብረ ሰዶማውያን ህብረት በጁፒተር ኢንተርናሽናል ሆቴል ስብሰባ ለማድረግ አቅደው ነበር። በአጋጣሚ ከፕሮፌሰር አንደርሰን ጋር ጁፒተር ሆቴል አድረን ስለነበር የነበረውን ሽርጉድ ባይኔ አይቻለሁ። ስብሰባው የሀበሾቹን ቁጣ ስለቀሰቀሰ የሆቴሉ ባለቤት በሆቴሉ እንዳይካሄድ ከለከለ። ነገርየውን ከሚያስተባብሩት ውስጥ ፕሮፌሰር አንደርሰን አብሮኝ ነበር። እርሱ እንዳወራኝ ከሆነ የተባበሩት መንግስታትና የእሱ ሀገር ዴንማርክ የግብረ ሰዶማውያን መብቶች ሰብአዊ መብቶች ናቸው። የግብረ ሰዶማውያን መብቶች ሰብአዊ መብቶች ናቸው በሚለው አቋማቸው የሶዶማውያኑ ስብሰባ በዚሁ በአዲስ አበባ መካሄድ እንዳለበት ተሟግተዋል። የእኛ ቄሶችና ሼኮች ደግሞ የስብሰባውን እቅድ በይፋ አወገዙ። ሆኖም የሶዶማውያኑ ስብሰባ በተባበሩት መንግስታት የስብሰባ አዳራሽ ውስጥ በዚህ ሁሉ የኢትዮጵያውያንና የመንፈሳዊ አባቶች ውግዘት መሃል ተካሄደ። ለአይሳካ ጉባኤ አዲስ አበባ የተገኙት በርካታ ሺህ የውጭ ዜጎች የከተማዋን ሆቴሎችና ገስት ሃውሶች አጣበው ነበር። እኔና ራኪን ጨምሮ ሁሉም የኡስማኖፎች በዚህ ጉባኤ ላይ እረፍት አልባ ሆነን የተሰብሳቢዎቹን የዲፕሎማቶቹንና የፖለቲከኞቹን ገላ ለማሞቅ ታች ላይ ስንል ቆይተናል። ከራኪ ጋር ራሱ በስልክ እንጂ እስከ ቅርብ ቀን ድረስ አልተገናኘንም። እኔ በብዛት የነበርኩት ከፕሮፌሰር አንደርሰን ጋር ነበር። አንደርሰን የዳኒሽ ዜግነት ያለውና ለቡሽቴዎች ጠበቃ የሆነ ሰው ሲሆን የሆሞዎች መብቶች እንዲከበሩ ከሚሟገቱ ታዋቂ ሰዎች መሃል አንዱ ነው። እንደሰማሁት ቡሽቴ መሆን በተፈጥሮ እንጂ ሰው ሲቀብጥ የሚሆነው ነገር አይደለም የሚል ጥናት በማስረጃ አስደግፈው ከሰሩ ዓለም አቀፍ ሳይንቲስቶች ቁንጮ እሱ ነው። በቆየንበት 3 ቀን ብዙ የውጭ ጋዜጠኞች እየመጡ ለኢንተርቪው ቀጠሮ ሲያስይዙት ማስተዋል ችያለሁ። የገረመኝ ግን አንድም ቀን እኔን ለመንጨት ፍላጎት አለማሳየቱ ነው። ዝም ብዬ እንዳጅበው መሰለኝ የሚፈልገው። ብዙ የወሲ ፍላጎት ያለ ሰው አልመሰለኝም። መቀመጫውን እራሱ ከዴንማርክ ይዞት በመጣው ቬሪካን በሚባል ቅባት ደጋግሜ እንዳሸው ብቻ ይጠይቀኛል። እያሸውት ሳለም ኢት ፊልስ ሶ ጉድ ቱ ሃቭ አን ኢትዮጵያን ተች ኦን ማይ አስ ቅብር ጥሶ እያለ ያላዝናል። አንዳንዴ ደግሞ ኢትዮጵያውያን ወንዶች እግራቸውም ክንዳቸውም ቀጫጭን ስለሆኑ ከሴቶቻችሁ ይበልጥ ያምራሉ እያለ ይለፋደድብኛል። ይኸው ነው። በ3 ቀን ውስጥ እንኳን ሊከካኝ እሙሙዬ ቀይ ይሁን ጥቁር የሚያውቀው ነገር የለም። ቡሽቲ እንደሆነ ጠርጥሬያለሁ። ምክንያቱም የቡሽቲዎች መብት ኢትዮጵያ ውስጥ መከበር እንዳለበት ደጋግሞ ሲያወራ ሰምቼዋለሁ። ምናልባት እኔን የፈለገኝ ለሽፋን ይሆናል። በሄደበት ሁሉ አብሬው እንደሆን ይፈልጋል። የግል ጉዳይ ወይም ስብሰባ ከሌለበት በፍጹም እንድለየው አይፈልግም። እሱን ቀን በቀን የማጀብ ስራዬን እየተወጣው ሳለ ነው አስደንጋጭ ነገር ያስተዋልኩት። በ3ኛው ቀን ከጠዋቱ ስብሰባ በኋላ ጁፒተር ሆቴል 6 ሰዓት ሻርፕ ድረሺ ብሎ ቴክስት አደረገልኝ። ያን ቀን በግል የሚያናግራቸው እንግዶች እንዳሉት በስልክ ሲያወራ ሰምቼዋለሁ። እኔ አጋጣሚ ቦሌ ሚኒ ኬክና ጁስ በልቼ ከራኪ ጋር ከተገናኘን ቆይተን ስለነበር አንድ አፍታ ተገናኘን። እሷ ደግሞ ደንበኛዋ ሸራተን ቪላ ስለነበር የተያዘለት ቀጠሮ እንዳታረፍድ ብላ ቶሎ ስለሄደችብኝ ከቦሌ ሚኒ ወጥቼ እዚያ ቦሌ ጁፒተር ሆቴል ገባሁ። ፕሮፌሰር አንደርሰን እስኪወጣ ለመጠበቅ ብዬ ሪሴፕሽን ሶፋው ላይ ሆኜ በሞባይሌ ጌም እጫወታለሁ። ድንገት ፕሮፌሰሩ ሎቢው ጋር ሆኖ ከአንድ ሀበሻ ጋር ሲያወራ በርቀት አየሁት። ለሀበሻው የሆነ ዶክመንት ከቦርሳው አውጥቶ ሰጠው። እጅ ለእጅ ተጨባብጠው እጃቸውን ሳያለያዩ ረዘም ላለ ጊዜ ቆዩ። ከዚያ እኔ ወዳለሁበት አቅጣጫ ቀስ ብለው እያወሩ መራመድ ጀመሩ። ሀበሻውን ከርቀት ቢሆንም የሆነ ቦታ የማውቀው ፊት እንደሆነ ጠርጥሬያለሁ። ሁለቱም ሳያስቡት ከፊቴ ቆመው ማውራት ጀመሩ። የሚሉት በከፊል ይሰማኛል። ኢትዮጵያ ውስጥ ስላለው ኔትወርክ ሙሉ ሪፖርት እንዲያቀርብለት እየጠየቀው ነበር። ሚስጥራቸውን ተደብቄ እየሰማው እንዳይመስላቸው በማሰብ ጉሮሬን እንደመጠራረግ አልኩና ሃይ አንደርሰን ብዬ ሰላም አልኩት። ሁለቱም ከው ብለው ደነገጡ። በተለይ ሀበሻው ከንፈሩን መቆጣጠር እስኪያቅተው ተርበተበተ። ፕሮፌሰር አንደርሰንም ፊቱ ቲማቲም መሰለ። ያለ ሰዓቴ በመምጣቴ እንደተናደደብኝ ገባኝ። እኔ ፈረንጆች ቀጠሮ ላይ መሬ ስለሆኑ ቀድሜ መገኘቴ መልካም መስሎኝ ነበር። እሱ ግን ድርጊቴ ክፉኛ አስቆጣው። በአፋን ኩሎ ስራ ያውጣው።
አብሮት ያለውን አበሻ የት እንደማውቀው ለደቂቃዎች እያሰብኩ ነበር። ምን እንደዚህ ያርበደበደው? ደንበኛ ይሆን እንዴ ከዚህ በፊት እያልኩ ስብሰለሰል የት እንደማውቀው ፊቱ ተከሰተልኝ። ሀበሻው ስሙን ለጊዜ የማልጠቅሰው የአገሬ ዘፋኝ ነው። ቡሽቴ ይሆናል ብዬ በህልሜም በእውኔም አስቤ አላውቅም። የተርበተበተውም ያንን ስላወቅኩበት ይመስለኛል። ፕሮፌሰር አንደርሰን ያን ቀን ማምሻውን ጠርቀም ያለ $1 የዳኒሽ ክሮነር ሰጥቶ ያየሁትን አንድም ነገር ትንፍሽ እንዳልል አስጠንቅቆ አሰናበተኝ። ሲገባኝ የአገሬ ዘፋኝ ደውሎ አደራ ምንም ስለኔ እንዳታወራ አስጠንቅቃት ብሎ እንደመከረው ገባኝ። ማስጠንቀቂያውን ተቀብያለሁ። እስካሁንም ለራኪ ብቻ ነው የነገርኳት። ለራኪ መንገር ማለት በኤፍኤም አዋጅ ማስነገር መሆኑን ያወቅኩት ያኔ ነው። የድሬዳዋ ሰው ሚስጥር መያዝ ፈስ እንደመያዝ ነው የሚከብደው። የእርሱ ዘፈን በቲቪ በቀረበ ቁጥር እኔ ማንንም ቡሽቲ ዘፈና ላይም እያለች ቲቪውን ታጠፋዋለች። ሚስተር ዊሊያም እና ሚስስ ዊሊያም ከታዩት ክስተት በሴተኛ ዳሪነት ህይወቴ እጅግ ለየት ያሉ ከምላቸው ገጠመኞች አንዱ ነው። በአንድ ዝናባማ ጠዋት አልጌ ውስጥ እንዳለው ስልክ ያቃጨለ። የሞባይሌን ስክሪን ተመለከትኩት። ኡስማን ዘ ፒምፕ ይላል። ሌሎች 4 ኡስማን የሚባሉ ደንበኞች ስላሉኝ ከነሱ ለመለየት እንደዛ ብዬ ነው ከሞባይሌ ማህደር የኡስማንን ስልክ ሴቭ ያደረኩት። ሌሎቹን ኡስማን ሱዳኔ፣ ኡስማን ባህሬን፣ ኡስማን ኤክስፖርተር እና ኡስማን ሌክቸረር ብዬ መዝግቢያቸዋለሁ። ሄሎ ኡስማን፣ እንዴት አደርክ? አልሐምዱሊላህ ደህና ነኝ። የት ነሽ? ቤቴ ተኝቻለሁ። ኦ ሶሪ፣ ከእንቅልፍሽ ስለቀሰቀስኩሽ ይቅርታ። የኡስማን ትህትና ሁልጊዜም ይገርመኛል። ችግር የለም፣ እንቅልፍ አልወሰደኝም ነበር። ውጪ ከባድ ዝናብ ስላለ ተነሽ አላለኝም። ትንሽ ስራ ልሰጥሽ ነው። ካናዳውያን ባልና ሚስት ቦሌ አንድ ገስት ሃውስ ውስጥ አርፈዋል። ብታገኛቸው ምን ይመስልሻል? የልቤ ምት ጨመረ። ማለት ባልየውን ብቻ አይደለም እንዴ ማግኘት ያለብኝ? አይደለም ሮዚ፣ ሁለቱንም ማግኘት አለብሽ። አዲስ አበባ ሲመጡ ለ3ኛ ጊዜ ነው። ባልና ሚስቱ ለደቂቃ ይለያዩ። ከዚህ በፊት ኒና ነበር የምታስተናግዳቸው። ጥሩ ይከፍሉሻል። ዛሬ አንቺ ብትጠቀሚ ብዬ ነው። ሰሞኑን ተጎድተሻል። ኡስማን ለወፎቹ ይጨነቃል። ደግ ነው። ሆኖም ባልና ሚስት በመሆናቸው የበለጠ ግራ ተጋባሁ። የልቤ ምት ጨመረ። ይኸውልህ ኡስማን፣ ይቅርታ አድርግልኝና የሚስቱ ስራ ከባሏ ጋር ስናደርግ መሾፍ ብቻ ከሆነ ችግር የለብኝም። ከዚያ ውጪ ግን አልችልም። ሮዚ በደንብ ስሚ። ጥንዶቹ አዲስ አበባ ለ2 ሳምንት ይቆያሉ። እንደነገሩኝ ከሆነ መደራረጉ እንዳለ ሆኖ የመጡበት ዋና ዓላማ ግን ለዚህ አይደለም። የሚያነጋግሩሽ ጉዳይ አለ። እኔ ጋር የነበሩ ፎቶዎችሽን አይተዋቸው ወደዋቸዋል። ቁመትሽ ሳይመቻቸው አልቀረም። ጉዳያቸውን ከተቀበልሽና ባሉት ከተስማማሽ ካናዳ ሞንትሪያ አብረሻቸው ትሄጃለሽ። የልቤ ምት ይባሱን ጨመረ። 2 ያልተፈቱ እንቆቅልሾች ከፊት ለፊት ተጋርጠዋል። በመጀመሪያ የሚስትየው ወሲባዊ ዝንባሌዋ እንዴት ያለ ቢሆን ነው እኔን ማካተት የፈቀደችው? ከወንድም ከሴትም ጋር ወሲብ የምትፈጽም ቤሴክሹዋል ልትሆን እንደምትችል ገመትኩ። ከዚህ በፊት ሺሜል የሚባሉ ብራዚል የሚገኙ የወንድም የሴትም ዕቃ ያላቸው ሰዎችን በራኪ ሞባይል ላይ እቼ ነገሩ ሊያስታውከኝ ደርሶ ነበር። ሁለተኛውም እንቆቅልሽ ውስብስብ ይመስላል። ምን አይነት ውለታ ብሰራላቸው ነው ፈቃደኝነቴን ከገለጽኩላቸው በ2 ወራት ውስጥ ወደ ሀገራቸው ካናዳ የሚወስዱኝ? የጠረጠርኩት የወሲብ ፊልም ሊያሰሩኝ ፈልገው ይሆናል ብዬ ነው። በፍጹም አላደርገውም። ኡስማንዬ፣ ጉዳዩን አሁን ልትነግረኝ ትችላለህ? ባውቀው ነግርሽ ነበር። ምንም የነገሩኝ ነገር የለም። በእርግጠኝነት የማውቀው ጥንዶቹ የናጠጡ ሀብታሞች እንደሆኑ ብቻ ነው። ካስደሰትሻቸው ለጋስነታቸው ወደር የለውም። ሁለቱንም ሳምንት በገስት ሃውሳቸው ውስጥ አብሬያቸው ነው የምቆየው? አንዳች ደስ የማይል ከባድ ስሜት እየተጫጫነኝ ጠየቅኩት። በፍጹም። ዛሬ ቶፕ ሂል ምሳ ይጋብዙናል። ከቤት ፒክ አደርግሻለሁ። ዛሬ አብረሻቸው ውለሽ ታድሪያለሽ። በተረፈ ሲደውሉልሽ ብቻ ነው ወዳረፉበት ገስት ሃውስ የምትሄጁ። የሚከፍሉሽ ግን በ15 ቀን ሂሳብ ነው። ሚስተር ዊሊያም እና ሚስስ ዊሊያም ይባላሉ። በትዳር ከተጣመሩ 6 ዓመት ሆኗቸዋል። ሚስስ ዊሊያም ቢዚ ሴክሹዋል ናት ብዬ ልጠይቀው አሰብኩና መጨቃጨቅ እንዳይለምድብኝ ካፌ መለስኩት። ይህንን ብጠይቀው ኡስማን ገገማነት ያናዶት እድሌን ለሌን ያሳልፈው እንደሚሰጣት አሰብኩ። ያ ደግሞ የራሴን ብርሃን በገዛ እጄ እንደማጥፋት ነው። በምሽት በሰማይ ላይ በሚሊዮን የሚቆጠሩ ከዋክብት ቢኖሩም አንዷ ኮከብ የጎረቤቴ ብርሃን ይበቃኛል ብላ የራሷን ብርሃን አታጠፋም። እኔም ባጉሎ ጋጥባቂነት ተሸብቤ ወርቃማውን እድል ለሊና አሳልፌ አልሰጥም። ካናዳ መሄድ ፈልጋለሁ። ኡስማን ከሁሉም ሴቶች አብልጦ ቢወደኝ ነው እድሉን እንድጠቀም አስቀድሞ እኔ ጋር የደወለው። ግብዣውን ውድቅ በማድረግ ኡስማንን ማሳዘን አልፈልግም።
አሪፍ። ምሳ ሰዓት ላይ ስልክን እንጠብቃለሁ። በውስጤ በርካታ ጥያቄዎች እየተመላለሱ ስልኩን ዘጋሁት። ኡስማን እኔን ከምኖርበት አፓርታማ፣ ጥንዶቹን ደግሞ ከቦሌው ገስት ሃውስ በመኪናው አሰባስቦን ሂልተን ጋርደን ውስጥ ምሳ በላን። ሂልቶፕ ለመሄድ ፍቃደኛ አልሆኑም። ጥንዶቹ ቀለል ያሉ ነበሩ። ሙሉ ከሰዓቱን በሂልተን ጋርደን እየተጨዋወትን አሳለፍን። ዛሬ የተገናኘን ሳይሆን ለበርካታ ዓመታት ያህል የሚተዋወቁ ወዳጆች ነበር የምንመስለው። በእንግሊዝኛ ቋንቋ ችሎታዬ መደነቃቸውን አልደበቁኝም። ከዚህ በፊት ኢትዮጵያ ሲመጡ ትልቁ ችግራቸው እንግሊዝኛን በቅጡ የሚናገሩ ሴቶችን ማግኘት እንደነበረ ማጫወቱኝ። ሚስተር ዊሊያም የጥርስ ሐኪም ዴንቲስት ነው። ሚስስ ስሚዝ የማህፀን ሐኪም ናት። ሁለቱም በካናዳ ጥሩ ዶላር ከሚያሳፍሱ ሙያዎች ውስጥ ይመደባሉ። በእኔ ግምት የጥንዶቹ ዕድሜ ከ40ዎቹ መጨረሻ ወይም ከ50ዎቹ መጀመሪያ አይዘልም። የዚያን ዕለት አዳር ለእኔ አዲስ የወሲብ ተሞክሮ ነበር። ሚስቱ መላው ሰውነቴን እንደ ጣዖት ማምለክ ብቻ ነበር የቀራት። ሁለመናዬን ስታሸት ስትልስና ስትስም ነው ያደረችው። እንደ ፍርሃት ያላገኘኋትም። ሴት ናት፣ ትርፍ ነገር የላትም። በአርቴፊሻል የወንድ ብልት የምትወስበኝ መስሎኝ ነበር። ያ ስላልሆነ ተደሰትኩ። የፈረንጅ የግልጽነት ባህሪ ገርሞኛል። ሳላየው መውስለቱ ስለማይቀር እኔ ባለሁበት አብረን ብንወሰልት ይሻላል የሚል አይነት አቋም ያላት ትመስላለች ሚስቱ። በማግስቱ 500 የካናዳ ዶላሬን ተቀብዬ ቁርስ አብረን ከበላን በኋላ ከጥንዶቹ ጋር ተለያየሁ። ይህን ክፍያ ወደ ኢትዮጵያ ብር ስተረጉመው ወደ 9,000 ብር ገደማ ይጠጋል። እንዲህ ያለ ገንዘብ በጥቂት ሰዓት ሥራ በምን አገኛለሁ? ዕድሜ ለኡስማን። ሲመስለኝ ጥንዶቹን በጣም ተደስተውብኛል። ባሰኛቸውና ባስፈለጋቸው ጊዜ እየደወሉ በቀጣዮቹ ቀናትም ተመሳሳይ የሶስትዮሽ ደስታን አጣጣምን። በቆይታቸው በአጠቃላይ 5 ሌሊቶችን አሳልፈናል። የሚፈልጉትን ዋና ጉዳይ በሺታ እንድቀበላቸው ይመስላል። በ5ኛው ቀን 1000 የካናዳ ዶላር ሰጡኝ። ውሃ ሆንኩኝ። ጠጠር ያለ ነገር ሊከተል እንደሆነ ገመትኩ። ለካንስ 1000 ዶላሩ 1 ሰዓት ላልፈጀ ወሲብ ብቻ የተከፈለ አልነበረም። ጉድና ጅረት ከወደ ኋላ ነው። ይህ በእንዲህ እንዳለ የደነቀኝ ጥንዶቹ ለወሲብም ሲከፍሉ ዋጋ ይጋራሉ። አዋጥተው ነው የሚከፍሉኝ። አሊያም ደግሞ እሱ የዛሬውን አዳር ሂሳብ ከከፈለ የቀጣዩን አዳር ሂሳብ ሚስቱ ትከፍላለች። ፈረንጆች ዘንድ የጾታ እኩልነትና ግለኝነት እስከዚህ ድረስ እንደሆነ በፍጹም አልገመትኩም። በ5 ቀኑ የሌሊት ቆይታ ያስተዋልኩት ያንን ነው። ለማንኛውም ጥንዶቹ የሚፈልጉኝ ለማህፀን ኪራይ ነው። ሮዛ፣ ካናዳ አብረሽን እንድትሄጂ እንፈልጋለን። በጣም ነው የወደድንሽ። ፈጣሪ ውበትና እውቀትን አሟልቶ ሰጥቶሻል። ስለዚህ ከኛ እንድትለይ አንፈልግም። ያ እንዲሆን ግን በአንድ የጋራ ጉዳያችን እንድትተባበሪን እንፈልጋለን። አንድ ችግር አለብን። ፍላጎቱ ካለሽ የጋራ ችግራችንን አንቺ መፍታት ትችያለሽ። እኛ ደግሞ ያንቺን መጠነኛ የገንዘብ ችግር በከፊል እንፈታለን። ጥያቄያችን ቅር እንደማያሰኝሽ ተስፋ እናደርጋለን። ሚስስ ዊሊያም ልክ እንደዚህ ስትል ጥንዶቹ እየተሳለቁብኝ ነበር የመሰለኝ። እንደተመለከትኩት የገንዘብም የእውቀትም የሥራም ሆነ የወሲብ ችግር የለባቸውም። ምርጥ የሚባል ወሲባዊ መጣጣም እንዳላቸው ከ5ቱ ሌሊት የገስት ሃውስ ቆይታዬ ተመልክቻለሁ። ታዲያ እነዚህ ጥንዶች ሌላ ምን አይነት ችግር ይኖርባቸዋል? እንዲያውም እነሱ አቅቷቸውን የምፈታላቸው ችግር። ታዲያ ይሄ ሹፈትና ስላቅ አይደለም? አዎ፣ በወቅቱ ልክ እንደዚያ ነበር ያሰብኩት። የሚስቱን ሐሳብ ተከትሎ ሚስተር ዊሊያም ቀጠለ። ይኸውልሽ ሮዛ፣ ባለቤቴ ሜሊሳ መሃን ናት። መውለድ አትችልም። ሁለታችንም ልጅ እንዲኖረን አጥብቀን እንመኛለን። ይህን ችግራችንን አይተሽ እንድትተባበሪን ነው። ለውለታሽ ካናዳ መውሰድ ብቻ ሳይሆን የምትጠይቂውን ክፍያም እንከፍላለን። እዚህ የቤተሰቦችሽን ሕይወት ለዘለቄታው ቀይረሽ እኛ ጋር ካናዳ ብትሄጂ ምን ይመስልሻል? ዊሊያሞቹ የምሁር ጨዋነትና ይሉኝታ እያጠቃቸው እንጂ ማኅፀንሽን አከራይን፣ ከአንቺ ማኅፀን የወጣው ልጅ በእኛ ወላጅነትና ተንከባካቢነት ያድጋል እያሉኝ ነው። በኋላም ብቤ እንደተረዳሁት ይህ ነገር በእነሱ ቋንቋ ሱሩጌት ማዘር ይሉታል። ያሳዝናል። ልተባበራቸው አልችልም። እነሱ አስቀድመው እንደገመቱት እስከዚህ ድረስ የዘቀጠ የህሊና ሽርሙጥና ውስጥ አልገባሁም። ምናልባት የተገኘሁት በችግር ከተጠፈነገና በርካታ እህትና ወንድም ካለበት ሰፊ ቤተሰብ ውስጥ ቢሆን ኖሮ ለቤተሰቤ ስል ከባዱንና ፈታኙን ጥያቄያቸውን እቀበል ነበር። በቸልታና በስሜት ጡዘት ከማንም መናጢ ድሃ ሲወለድ የለም። ስንቷ ቆንጆ ውስጥ ዲቃላ ትታቀፍ የለ። ጥሩ ነገር እኔ ከአንድ ራሴ ህይወት ውጪ የማስብለት ልጅ ሆነን ቤተሰብ የለኝም። ዊሊያሞቹ በመደለያነት የተጠቀሙበትን ያህል የገንዘብ ችግር የለብኝም።
ዊሊያሞቹን ጥያቄያቸውን እንደማልቀበል እንደነሱ በስርዓትና በጨዋ ደንብ ነግሬያቸው ሞቅ ካለ ሰላምታ ጋር ለአንዴና ለመጨረሻ ጊዜ የተሰናበትኳቸው። የመጨረሻ ውሳኔ እንደሆነ ሲያውቁ ፊታቸው የካናዳ ደመና መስሎ ነበር። የኡስማን እርካታ። ቦሌ ላፓሪዚያን ካፌ ውስጥ ተቀምጬ ከኔ ጀርባ የተቀመጡ 2 ወጣቶች ተከታዩን ወግ ሲያወጉ ሰማዋቸው። አዲስ አበባችን ውስጥ ግን ከነጭ፣ ከአረብ፣ ከቻይናና ከአፍሪካዊ ጋር አብረው የሚታዩ ሴቶች አልበዙብህ? ሴቶቻችንን ዜጎቹ እየተቀራመቱብን ነው። ይህ ጉዳይ አላሳሰበህም? እኔ እንደውም ጥቅሙ ነው የሚታየኝ። ቺኮቻችንን ወስደውብን ምን አይነት ጥቅም ነው የሚታይህ? ጉዳዩን ከሀገር ኢኮኖሚ አንጻር ነው መመልከት ያለብህ ፍሬንድ። ሴቶቻችን ልክ እንደ ቡናው፣ አበባውና ሰሊጡ ወደ ሀገራችን የሚገባውን የውጭ ምንዛሬ ይጨምራሉ። መላሹ የምር በሆነ ስሜት ይናገር ስለነበር ፈገግታን አጭሮብኛል። የልጆቹ ስጋት እውነትነት እንዳለው አሰብኩ። ለምሳሌ ኡስማን ወደ ኢምፓየሩ የሚያስገባቸው ወፎች ቁጥር በየዕለቱ ይጨምራል። ምክንያቱ ደግሞ ደንበኞቹ ቁጥራቸው በየጊዜው እያሻቀበ በመሄዱ ነው። በተለይ አረቦቹ በሀበሻ ሴት እያበዱ ነው። ኡስማንም ከቅርብ ጊዜያት ወዲህ ከነጮች ይልቅ ለአረቦች ልዩ ትኩረት እየሰጠ መጥቷል። አረቦችን መበቀል ፈልጋለሁ የሚላት አባባል አለችው። እንደዚህ ሲል እየቀለደ አይደለም፣ የምሩን ነው። የእኛ ሴቶች በግርድና 24 ሰዓት ሽንት ቤት ሲያጸዱ የሚከፍሏቸው 500 ድርሃም እንኳን አትሞላም። ይህ በምንም መመዘኛ ብዝበዛ ነው። አረብ ለሽንት ቤት መቀመጫውን ለማጠብ ጧራ ለማድረግ ለሶፍት ብቻ በወር 3000 ድርሃም ያወጣል። ከሶፍት ባነሰ ዋጋ እህቶቻችንን ይበዘብዛል። ከአብድ ወይም ባሪያ ለይተው እንኳን አያዋቸውም እኮ። እኔ ይህንን ብዝበዛ እታገላለሁ፣ እበቀላቸዋለሁ። ለአንድ አረብ ሴት ለማገናኘት የማስከፍለው 15000 ድርሃም ነው። አረቦች ዋጋ ሲከራከሩኝ ለሰራተኞቻችን ስንት እንደሚከፍሏቸው ነግራቸዋለሁ። ይደነግጣሉ። ያልኳቸውን ይከፍሉኛል። ለገስት ሃውስ አገልግሎት የጥፍ እቀበላቸዋለሁ። አንድ አረብን በበዘበዝኩ ቁጥር ሴክስ ከማድረግ የበለጠ ልዩ እርካታ ይሰማኛል ይላል ንጉስ ኡስማን ዘ ፒምፕ። ለምን እንደሆነ አላውቅም፣ እንዲህ ሲል እወደዋለሁ፣ ውድድ አደርገዋለሁ።